አለይኩም ወራህመቱላሂ ወበረካቱ። ይህ መልእክት የደረሳችሁ እህትና ወንድሞቼ በሙሉ በአላህ በመታምኑት ሁላችሁም ለሲፈን ድምጽ ሆናት። ሲፈን የምትኖረው ካይሮ ነው። 5 ልጆችን በአንድ ጊዜ ወልዳ አንደኛው ሞቶባት አራቱ እያደጉ ነው። ታቋታላችሁ። ባሏ ስራ ስለማይሰራ ድሃ ስለሆነ ማሳደግ ስለማይችል እነዚህ ልጆች በስፖንሰር ካናዳ ሄደው ማደግ አለባቸው ተብሎ ኤርትራዊና ኢትዮጵያውያን ባንድ ሆነው ገንዘብ አዋጥተው በእሱ እናት አካውንት ተቀምጦ ነበር። እሷ አይታም ነች፣ የቲም ነች፣ ማንንም የላት። እሷ አገሯ ሌላ ነው፣ እሷ አገሩ ሌላ ነው። በእናቱ ስም ገንዘብ የገባውን ኢትዮጵያ ሄዶ ቪላ ቤት ገዝቶ ከእናቱ ጋር ተመሳጥሮ እንደገና ደግሞ የ14 ዓመት ልጅ አግብቶ ከትምህርት ቤት አስኮብሎ አግብቶ ጠልፎ በዚህ መልኩ ዓለሙን እየቀጨ ይገኛል። ሲፈን ለምን ተዋት ለምትሉ እህትና ወንድሞቼ ሲፈን ማህፀኗ ተገልብጧል። አንቺ ማህፀንሽ አይጠቅምም አልሆነኝም። ማህፀኗ የተበላሸው ልጅ በመውለድ ነበር። ሲፈን ሕክምና ሳይሆን ያስፈልጋት ብዙ ነገር ያስፈልጋታል። ተጎድታለች፣ ተገፍታለች። ስትፈልጊ ልጆችሽን አራቱንም እያንዳንዳቸው ግዴና መጨረሻ ላይ ራስሽን አጥፊ ብሎ ገንዘቧን ይዞ የተሰወረው ወንድ ይሄንን አረመኔ ይሄንን ከሃዲ ወንድ ሁላችሁም ድምጽ ሆነን ኢትዮጵያ በህግ እንዲያዝልን የህዝብ ገንዘብ ስለሆነ ገንዘቡ እንዲመለስልን ሁላችሁም በምትችሉት አቅም ድምጽ ሆኑ። እባካችሁ ሴት አትበደል። እባካችሁ የሴት በደል ይቁም። ሴት እስከመቼ ነው የምትበደለው በዚህ ዘመን? በባል አምጥተው ትልቅ ደረጃ እናደርስልሻለን። ልጆችሽ ታሪክ ቦታ ይማራሉ። ለትምህርትም ሆነ ለሁሉም ነገር ከፍ ያለበት ቦታ ሄደው ያድጉልሻል ሲሏት ይሄ ሞጭላፋ ሌባ ከነናቱ መጥቶ ሞጭልፋ አረጋት። ተመልከቱ። ህይወት ያስተምራችሁ፣ ዘላለም አታልቅሱ። ህይወት ያስተምራችሁ። በሲፈን ህይወት የ4 ልጆች አባት ይሄን ያደረገ ገና ወደድኩሽ ብሎ ቢያስለቅስሽ እንዳይገርምሽ፣ እኔ እናት እንዳይገርምሽ። ህይወትሽን ለማጥፋት ምናምን እንዳትሞክሪ። ምክንያቱም ወንድ ልጅ አልታመነም። እንዴ ወንድ ልጅ ከሃዲ የለም እኮ ጋይስ። እንዴ ወንድ ልጅ ከሃዲ፣ እንዴ ወንድ ልጅ ያደረጉለትን የሚረሳ ውለታ ቢስ ማለት እንግዲህ ወንድ ልጅ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ አልሐምዱሊላህ። እንግዲህ ውድ ቤተሰቦቼ ማለት ነው ሀዩዬ ምን ሆነሽ ነው ለወንድ ልጅ ይሄን ያክል ያለሽ ጥላቻ የኔ ውድ ለምትሉ ማለት ነው። ወድጄ አይደለም በምክንያት ነው እኔ ወንድ ልጅ የምጠላው። ቁም ነገር ስሬስሊ ስነግራችሁ ማለት ነው። አሁን ይችላታችን ወንድ ልጅ አትመኑ። ጉርጓድ ሲገባ የዛን ሰዓት ይታመናል። ያውም ግጥም አድርጋችሁ ከዶላችሁት በኋላ ማለት ነው። እና ይቺ ምስኪን ባልዬ የአንድ ልጅ አባት አይደለም እንዴ የ4 ልጅ አባት ነው። ገባችኋ? ሂዶ ልጆቹን እንደማሳደግን የ14 ዓመት ልጅ አገባ የ14 ዓመት ልጅ አስቡት። አንቺ ማህፀንሽ ተገልብጧል። ልጅ መውለድ ድጋሚ አትችይም። ከ4 በላይ ያስፈለገ ጉድ እኮ ነው። አንቺ ልጅ እና የተበላሽው ታዲያ ባንተ ልጅ አይደለም? ባንተ ልጅ ምክንያት አይደለ? ያንተ ልጅ ስትወልድ አይደል? አረ ተው ወንዶች ተው። አረ ተው እንዴ ተው፣ ግፍ ነው ተው። እናንተው ካበላሻችሁ በኋላ ህይወታችንን በሸሸት ካደረጋችሁ በኋላ እንደገና ሌላ የሚያምራችሁ ነገር ግን ምን አባታችሁ ሆናችሁ ነው? ምን ሆናችሁ? እሺ እንዴ ምን ይሻላችኋል እናንተ ሰዎች? እንደው ምንድነው የሚሻላችሁ ግን? እንደው እናንተ አሁን እንደው እነዚህን የመሳሰሉ ልጆች ያው የሚኖሩበት አስባችሁታል? ሌላ ቦታ ሄደው ለመኖር እያሰቡ አስቡት። እንግዲህ አስቡት። ታሪክ እኮ ነው ግን ጋይስ ታሪክ። እኔ እኮ ገረም ምንም ትሉኝ እናንተ ሴቶች ሲገኝ ለነገሩ የ4 ልጆች አባት እንዴት ብላ ትጠረጥራለች? እንዴት ትጠረጥረው? ይሄ ጅላንፎ የኔ እናት አይዞሽ ሲፈንዬ፣ አይዞሽ የኔ እናት፣ አንድ ቀን ያልፍ ይሆናል። አይዞሽ ደጋግ ኢትዮጵያውያንና ደጋግ ኤርትራውያን አሁንም ይረዳሻል የኔ እናት፣ ይረዳሻል። ይብላ ይለሱ ሚስ እናቱ ጋራ ኮንዶሚኒየሙን ገዝቶ ብልት ጥፍት የ14 ዓመት ልጁን አግብቶ የ14 ዓመት ህፃን ልጅ አግብቶ እንጆይ አስባችሁታል ጋይስ? አስባችሁታል? የኔ እኮ የህይወታችሁ መጥፊያ የህይወታችሁ አልኩ የህይወታችን መጥፊያ ወንዶች ናቸው። ምን እኮ ነው። እኔ እኮ አሁን ይቺ ልጅ ትዕግስተኛ ሆና ለልጆቿ መኖር አስባችሁታል? 4ቱንም ልጆችን ግዴና 5ኛ አንቺ ሙቻላት አስባችሁታል? ዲብን በለ ራስህ
ድብ እንበላ ፈራ አባክ ብላ ፈራ በልታ። አረ እንደው ወንዶችስ እንደው አረ እናንተ ግፍ በዛ። አረ እናንተ ግፍ በዛ። ማህፀንሽ ተገልብጦ እናንተ ልጅ ስትወልድ አይደል ማህፀኗ የተገለበጠ ገልብጦ ይጣልህና ወይ እኔ እኮ ሀዩ አረ እንደው ምን ሆነሽ ነው ከጊዜ በኋላ ለወንድ ልጅ ያለሽ አስተያየትና ለወንድ ልጅ ያለሽ አመለካከት እንደዚህ ሆነው ሀዩ ያው ወንድ ልጅ ኑሮሽ ምናምን ለምትል ይኑረይ ጋይስ እንደዚህ ሴት ልጅ ይበድላል ያለ ግን ባናቱ ነው የምተክለው። ለምን ልጅ አይሆንም? ለምን የወለድኩት ከልጅ የሚቀርበኝ የለም? ለምን ከበደለኝ እንደዚሁ ነው እንደናንተ ሞጥጣ አድርጌ የምሰድበው? ምሬን እኮ ነው የኔ እናት። አስቡት ደህና ልጆቿን ይዛ እናንተ አስባችሁታል? እንኳን 4 ልጅ ቀርቶ 1 ልጅ ወልደን እንዴት ነው ቢከርከር ማድረግ የሚሳነው? ቁም ነገር እኮ ነው። ምኑ ተነካ? እሱ አላረገዘ አላማጥ አልተቸገረ። የአንድ ቀን እንቅልፍ እንዴት ነው የ4 ልጅ አስባችሁታል? ደግሞ ደጋግ ኢትዮጵያን በረጠቧትና አምጥተው ትልቅ ደረጃ እናደርስልሻለን። ልጆችሽ ታሪክ ቦታ ይማራሉ። ለትምህርትም ሆነ ለሁሉም ነገር ከፍ ያለበት ቦታ ሄደው ያድጉልሻል ሲሏት ይሄ ሞጭላፋ ሌባ ከነናቱ መጥቶ ሞጭልፋ አረጋት። ተመልከቱ። ህይወት ያስተምራችሁ፣ ዘላለም አታልቅሱ። ህይወት ያስተምራችሁ። በሲፈን ህይወት የ4 ልጆች አባት ይሄን ያደረገ ገና ወደድኩሽ ብሎ ቢያስለቅስሽ እንዳይገርምሽ፣ እኔ እናት እንዳይገርምሽ። ህይወትሽን ለማጥፋት ምናምን እንዳትሞክሪ። ምክንያቱም ወንድ ልጅ አልታመነም። እንዴ ወንድ ልጅ ከሃዲ የለም እኮ ጋይስ። እንዴ ወንድ ልጅ ከሃዲ፣ እንዴ ወንድ ልጅ ያደረጉለትን የሚረሳ ውለታ ቢስ ማለት እንግዲህ ወንድ ልጅ ነው። ውለታ ቢስ፣ ውለታውን ቅርጥፍ አድርጎ የሚበላ ውለታ ቢስ ማለት ወንድ ልጅ ነው። እውነቴን ነው የምነግራችሁ። ወላሂ የድሮ አባቶቻችንን ምናምን አይወክልም። ያሁኖቹ ሞጭራፎች። እኔ የሚገርመኝ እኮ ይሄ ሆረር ፊልም ላይ ያየነው ሁሉ ሆነ እኮ ይሄ ሆረር ነው። ቦረር አላችሁት። ፊልም ላይ ያየነው እንዳለ ሁሉም ነገር ተፈጠመ ነው የምላችሁ ጋይስ። ታሪክ እኮ ነው። እኛ እኮ ሳውዲ አረቢያ ሆኜ ሴቱ ሲያለቅስ እሪ ሲል ምን አልኩ መሰላችሁ? ሴቶች ወንድ ልጅ እንዳታገቡ፣ ሴቶች ተጠንቀቁ፣ ወንድ ልጅ እንዳታገቡ ያልኩበት ጊዜ አለኝ። እንዴ በዛም ለቅሶ ሚዲያ እንደጀመርኩኝ በዛ በቲክቶክም ዛር ለቅሶ፣ በዩቲዩብም ዛር ለቅሶ፣ በኢንስታግራምም ዛር ለቅሶ፣ በቴሌግራምም ዛር ለቅሶ። ምን ጉድ ነው? አረ ሴቶች አልኩኝ ወንድ እንዳታገቡ፣ አበቃ ከተማ ዘጋ፣ እንዳታገቡ አልኩኝ። ምን ላድርግ ታዲያ? ምን ላድርግ? እንደዚህ አይነቶቹን እያየሁ እኮ ነው እኮ። እና ማን ነው የሚታመነው? አስቡት። ከነናቱ ህይወቱን አሳለፈበት። ተመልከቱ የሰውዬ። ምክንያቱም ብከሰው ምንም ብትለው ምንም ለሷ ህይወት የሚመልስላት ነገር የለም። በነገራችን ላይ ማለት ነው አንዳንድ ነገር የማንገነዘበው ነገር አለ። ሰዎች ይቅርታ ይጠይቃሉ። የሰውን ልብ ከሰበሩ በኋላ ይቅርታ ግን የሚጠግን ይመስላችኋል ጋይስ? እንዴኔ የመሽም ልንገራችሁ። በህይወታችሁ የማረሱት በደል ይበድሏችሁና እንደዚህ ስብርብር እንክትክታችሁን ያወጧችሁና ይቅርታ የሚሉት ነገር ነው የማይገባኝ። እሺ ይቅርታ ከሰባበርሽው በኋላ ቆይ የሆነ ብርጭቆ ተሰብሮ አሁን እንደቃረለ ነገር እሱን ተውት እና እንትን አይልም። ምንድነው እንዴ ድሮ አይሆንም። ልብ አንዴ ከተሰበረ ማለት ነው። ስለዚህ ወንዶች እስኪ መልካም ለመሆን ሞክሩ። እስኪ አንድ ቀን እንኳን መልካም ሁኑ። እንደው ሁልጊዜ ለቅሶ እናንተ። በቀደምማ ሚስቱ ሞታ ተገኘች ሽንት ቤት የተባለው ሰውዬ ማለት ነው ራሱ ነው አቃጥሎ ይደፋት። አቃጥሎ ድፍት ያረጋት ራሱ። እኔ እኮ የገረመኝ ነገር ማለት ነው ላይቭ ላይ ሆኖ ካሁን ያለቅሳን እያልኩ ሰማለሁ። ካሁን ያለቅሳን እያልኩ ሰማለሁ። እንኳን ሊያለቅስ እንደውም ይከራከራል። ምን ሆና እንደሞተች አላውቅም እያለ ይመጻደቃል እኮ። ሙታ ምንም አላደረኳት እያለ ይመጻደቃል። አስቡት። ሙታ የሞተችውን እኮ እኛማ ቁመን ራሱ ሙታን ራሱ ማተውን መሆናችሁን እኮ አወቅን እኮ እንዴ። ሙታ ይከራከራል። ምንም አላደረኳት። ምን አለበት የኔ እናት በህይወት ዘመንሽ እያለሽ እኮ ለኔ መልካም ነሽ፣ እንዴ ሻማ የቀለጥሽልኝ ህይወቴ ነሽ ብትላት ምን አለ? ህይወት ይጥፋና በሷ ምትክ አይ እኔ ሀዩ ይመልስ ተቃጥዬ ሞትኩ። ጋይስ እንግዲህ ወላሂ አዚም ነው ማለት እንደው ምንድነው እናንተ የምትጠቀሙት? የሴት ልጅ እንባ እንደው ጎርፉን አይወስዳችሁም? ግን እንዴ ትንሽ እንደው ለመክዲያ ስታስቡ እንደው ልባችሁ ድው አይልም? ለነገሩ ምን ልብ አላችሁ እና ድው ይላል። አፈር ያስበላችሁ፣ አፈር በልታችሁ። እናንተ እኮ ሰው አይደላችሁም ወይ ወንዶች። ትናንትና ኮሜንት ላይ ምንድን ነው ያለችው? እኔ ሀዩ የልጅ መውለድ ይፈልጋለሁ ግን ደግሞ ባል የሚባል ነገር እንዴት እንዳያስጠላኝ አለች። እናቴ የት መጥቶ ይወለድ ደግሞ እኮ ያው ሰበቡ እነሱ ናቸው። እኔ እኮ ግራ ገባኝ። ተውት ድብን አድርጋችሁ እንዲያለ ደግሞ ልጅ አለ እና እንዴት እንሁን ጋይስ? እስቲ ሴቶች እንመካከር። እስቲ ይሄን ነገር ቢከርከር እናድርገው ጋይስ። እኔ እኮ ሀሊማ አብዱራህማን ሰይፉ ላይ ወቀርባ ማለት ነው እኔ ልጅ ብቻ ነው የምፈልገው ባል አልፈልግም ስትል ምን እያለች በህልሟ ነው እንደምታወራው ብዬ ነበር። ለካ ገብቶሻል፣ ቴክኒኩ ገብቶሻል። መጓ
ጉድ ወንዶች፣ ጉድ ወንዶች፣ ጉድ ወንዶች፣ ጉድ ወንዶች፣ ወንዶች እናንተ ከሃዲ የተደረገላችሁን እንኳን እማታስታውሱ ደደብ ያላችሁ ደደቦች ማለት እኮ ወንዶች ናቸው። ወንዶች ወይ ወንዶች፣ ወይ ወንዶች፣ ወይ ወንዶች ጉድ ሰራችሁን እኮ ልባችንንም ህይወታችንንም በልሸት ታደረጋችሁት። እንኳን ደስ ያላችሁ። እንኳን ቆመን ሙተን ራሱ አትለቁንም እኮ እናንተ ሙተን ኧረ እናንተ ተሰብኩኝ እኮ ነው ጋይስ። ምን ነው ሀይዬ ቁስል አለብሽ እንዴ? ይሄን ያክል እንዲያትልኛል? አዎ ቁስል አለብኝ ጋይስ። እና እኔስ በቅርቡ ያው ሂዱኤል ባሌ ለዛ ነው እንደዚህ የሚገፋፋኝ። እሺ ተረዱኝ። ሞቻው ብቻ